የአካባቢው አስተዳደር የችግኝ ተከላ መርሃ ግብር ተግባር ላይ እንድንሳተፍ ጠየቀ። ከኛ የሚጠበቀው ተግባር ምን ሊሆን ይችላል? ሀ በቀናነት በተግባሩ ላይ መሳተፍ፣ ለ በሰበብ አሳቦ ከተግባሩ መቅረት፣ ሐመርሃ ለይስሙላ ለመታየት መሄድ፣ መ ሰዎች እንዳይተባበሩ መቀስቀስ። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሚኒስትሪ ፈተና ክፍል 1 ነው። ይህ ጥያቄ የተዘጋጀው በአማራ ብሔራዊ ክልል መንግስት ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 ሰላም ለሀገር ምን ጠቀሜታ ይኖረዋል ይላል። ሀ ጠንካራና የበለጸገች ሀገር ይፈጥራል። ለ በሁከት የተሞላች ሀገር ይፈጥራል። ሐመርሃ ኋላ ቀር ማህበረሰብ እንዲፈጠር ያግዛል። መ ጥገኛና ተረጅ ሀገር እንዲኖር ያደርጋል። መልሱ ጠንካራና የበለጸገች ሀገር ይፈጥራል የሚለው ነው። በአንድ ሀገር ውስጥ ሰላም ሲሰፍን ዜጎች በነፃነት ሰርተው ለመለወጥ እድል ያገኛሉ። ይህም ማህበራዊና ኢኮኖሚያዊ እድገትን በማምጣት ጠንካራና የበለጸገች ሀገር ለመገንባት መሰረት ይሆናል። ሁለተኛ በስሜት ውስጥ የሚወሰድ አሉታዊ የኃላፊነት ውጤት የትኛው ነው? ሀ ሽልማት መቀበል፣ ለ እምነት መጨመር፣ ሐመርሃ ክብርን መጎናጸፍ፣ መ ሌሎችን መጉዳት። መልሱ ሌሎችን መጉዳት የሚለው ሲሆን ለዚህ ምክንያቱ አንድ ሰው በንዴት ወይም ባልተረጋጋ ስሜት ውስጥ ሆኖ ውሳኔዎችን ሲያስተላልፍና እርምጃዎችን ሲወስድ ኃላፊነት የጎደለው ተግባር ስለሚሆን ራሱንም ሆነ ሌሎችን ሰዎች ለጉዳት ይዳርጋል። ሶስተኛ ከሚከተሉት ውስጥ የትኛው በሰላምና በሀገር እድገት መካከል ያለውን ትስስር ያሳያል? ሀ ሰላም ሲኖር ልማት፣ አንድነትና እድገት ይጠናከራል። ለ ሰላም ቢኖርም ባይኖርም በልማት ላይ ምንም ለውጥ የለውም። ሐመርሃ ሰዎች ሰላምን ባያስጠብቁም ልማትን በቀላሉ ሊያመጡ ይችላሉ። መ ሰላም የሚጠቅመው ግለሰቦችን እንጂ ሀገርን አይደለም። መልሱ ሰላም ሲኖር ልማት፣ አንድነትና እድገት ይጠናከራል የሚለው ነው። ሰላምና ልማት የማይነጣጠሉ ጽንሰ ሐሳቦች ናቸው። ሀገር ሰላም ስትሆን የዜጎች አንድነት ይጠነክራል። የልማት ስራዎች ያለምንም እንቅፋት ይከናወናሉ። ይህም ሀገራዊ እድገትን ያፋጥናል። በጣም ጥሩ። ወደ ጥያቄ ቁጥር 4 ስንሄድ ግለሰባዊ ኃላፊነትና ሀገራዊ ኃላፊነት ያላቸው ዝምድና ምንድን ነው? ሀ ግለሰቦች ለሀገር ምንም አበርክቶ የላቸውም። ለ ግላዊ ኃላፊነታችን ስንወጣ ሀገር ትጠናከራለች። ሐመርሃ ኃላፊነታችን ብንወጣም ለሀገር አስተዋጽኦ የለውም። መ ግለሰቦች በሀገራዊ ኃላፊነት ላይ ሚና የላቸውም። መልሱ ግላዊ ኃላፊነታችን ስንወጣ ሀገር ትጠናከራለች የሚለው ነው። ሀገር ማለት የግለሰቦች ስብስብ ነች። እያንዳንዱ ዜጋ የየራሱን ግላዊና ሙያዊ ኃላፊነት በታማኝነትና በትጋት ሲወጣ በጥቅሉ ሲደመር የሀገርን መረጋጋትና መጠናከር ይፈጥራል። አምስተኛ የሰላም መደፍረስ ማህበረሰቡን እንዴት ሊጎዳ ይችላል? ሀ ሰዎች ያላቸውን ሀብት እንዲጠቀሙ ስለሚያደርግ። ለ የዜጎች ሕይወት አደጋ ላይ የሚወድቅ በመሆኑ። ሐመርሃ ዜጎች በነፃነት ተንቀሳቅሰው መስራት የሚችሉ በመሆናቸው። መ የተሻለ የኢኮኖሚ እንቅስቃሴ እንዲኖር ስለሚያስችል። ትክክለኛው መልስ የዜጎች ሕይወት አደጋ ላይ የሚወድቅ በመሆኑ የሚለው ነው። ሰላም ሲደፈርስ ግጭትና ሁከት ስለሚነግስ የሰው ልጅ የመኖር መብት ይጣሳል። የዜጎች ሕይወትና አካል እንዲሁም ንብረት ቀጥተኛ ለሆነ አደጋና ውድመት ይጋለጣል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 6
ከሚከተሉት ተግባራት ውስጥ በትምህርታችሁ የላቀ ደረጃ ለመድረስ እናንተ ምን ተግባር ማከናወን አለባችሁ? ሀ. በፈተና ሰዓት ከሌላ ተማሪ መኮረጅ። ለ. አሳይመንትን በሌላ ሰው ማሰራት። ሐ. በፕሮግራም ጠንክሮ ማጥናት። መ. ትምህርት እየቀሩ በግል ማጥናት። መልሱ በፕሮግራም ጠንክሮ ማጥናት የሚለው ነው። በትምህርት ስኬታማ ለመሆንና እውነተኛ እውቀትን ጨብጦ የላቀ ደረጃ ላይ ለመድረስ ጊዜን በአግባቡ ከፋፍሎ በምክንያታዊና ወጥ በሆነ ፕሮግራም ጠንክሮ ማጥናት ብቸኛው አስተማማኝ መንገድ ነው። ጥያቄ ቁጥር 7 ከሚከተሉት ውስጥ የትኛው የሀገር መውደድን ሐሳብ ይገልጻል? ሀ. ሐሳብን በሌሎች መጫን። ለ. የሰዎችን መብት መጣስ። ሐ. ለሌሎች ሰዎች አለማሰብ። መ. የዜጎችን መብት ማክበር። የዜጎችን መብት ማክበር ካላችሁ ትክክል ነው። ሀገር መውደድ ማለት መሬቱን ወይም ተፈጥሮን ብቻ መውደድ ሳይሆን በዚያች ሀገር ውስጥ የሚኖሩትን ዜጎች በሙሉ እኩልነት አምኖ መብታቸውን፣ ነፃነታቸውንና ክብራቸውን ማክበር ጭምር ነው። 8ኛ ሰዓትን ማክበር የምን መገለጫ ነው? ሀ. የጊዜ መግደያ። ለ. መዋያ ማጣት። ሐ. ጥሩ የሥራ ባህል። መ. የስንፍና መገለጫ። ትክክለኛው መልስ ጥሩ የሥራ ባህል የሚለው ነው። ሰዓትን ማክበር ማለት ለራስም ሆነ ለሌሎች ሰዎች ጊዜ ዋጋ መስጠት ነው። ይህም ስራን በወቅቱና በውጤታማነት ለማከናወን የሚረዳ የጠንካራና የመልካም የሥራ ባህል ዋነኛ መገለጫ ነው። 9ኛ ሀገር ወዳድ መሆን ለሀገር የሚያስገኘውን ጥቅም የሚገልጸው የትኛው ነው? ሀ. ብልሹ አሰራር እንዲሰፍን ያስችላል። ለ. ሀገር በድህነት እንድትወድቅ ያስችላል። ሐ. አጭበርባሪዎች እንዲበራከቱ ያደርጋል። መ. የሀገርን ሉዓላዊነትን ያስከብራል። ሀገር ወዳድ መሆን ለሀገር የሚያስገኘው ጥቅም የሀገርን ሉዓላዊነት ያስከብራል የሚለው ነው። ዜጎች ሀገር ወዳድ ሲሆኑ ለሀገራቸው ክብር፣ አንድነትና ነፃነት በቁርጠኝነት ይቆማሉ። ይህም ሀገርን ከውስጥም ሆነ ከውጭ ጠላቶች በመጠበቅ የሀገርን ሉዓላዊነት በጽኑ ለማስከበር ያስችላል። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ፈተናዎችና ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገዩ ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 10 ያደጉ ሀገራት በሳይንስ በቴክኖሎጂና በመሰረተ ልማት ካላደጉ ሀገሮች የተሻሉ ናቸው። ይህ የእድገት ልዩነት እንዲፈጠር ምክንያቱ ምንድን ነው? ሀ. በሚኖሩበት መልክዓ ምድር። ለ. ባዳበሩት ጠንካራ የሥራ ባህል። ሐ. በሚናገሩት የቋንቋ አይነት። መ. ባላቸው የህዝብ ብዛት። ትክክለኛው መልስ ባዳበሩት ጠንካራ የሥራ ባህል የሚለው ነው። ለአንድ ሀገር እድገትና በሳይንስና ቴክኖሎጂ መስክ መመንጠቅ ወሳኙ ነገር ህዝቡ ያዳበረው ጠንካራ የሥራ ባህል፣ ለፈጠራ ሥራ ያለው ትጋትና የምርምር ቁርጠኝነት እንጂ የህዝብ ብዛት ወይም መልክዓ ምድር አይደለም። ጥያቄ ቁጥር 11 አንድ ኢትዮጵያዊ ወጣት የሀገሩን ሚስጥር ለባዕድ ሀገር ዜጋ አሳልፎ ሲሰጥ ብትመለከቱ ምን ታደርጋላችሁ? ሀ. የልጁን ድርጊት በጭፍን መደገፍ። ለ. የልጁን ተግባር በጥሩ ማመስገን። ሐ. ለሚመለከተው መረጃ መስጠት። መ. ያላዩ መስሎ በዝምታ ማለፍ። የልጁን ድርጊት በጭፍን መደገፍ አላችሁ? አይደለም። ምናልባት ያላዩ መስሎ በዝምታ ማለፍ ካላችሁ እሱም ትክክለኛ አይደለም። የልጁን ተግባር በጥሩ ማመስገን ካላችሁ
ያም ትክክል አይደለም። ስለዚህ ትክክለኛው መልስ የትኛው ነው ማለት ነው? ለሚመለከተው መረጃ መስጠት የሚለው ነው። ምክንያቱም የሀገርን ምስጢር አሳልፎ መስጠት የሀገርን ደህንነትና ሉዓላዊነት አደጋ ላይ የሚጥል የክህደት ተግባር በመሆኑ እንደ መልካም ዜጋ ጉዳዩን ወዲያውኑ ለሚመለከተው የህግ አካል ወይም የመንግስት ክፍል ማሳወቅ ተገቢ ነው። 12ኛው ጥያቄ በኢትዮጵያ በተለያዩ አካባቢዎች ስራን በጋራ ማለትም በደቦ ወይም በወንፈል ሲሰሩ ይታያል። ይህ ተግባር ከስራ ባህል አንጻር እንዴት ይገመገማል? ሀ ለውጥ የማያመጣ መጥፎ የስራ ባህል ነው። ለ መበረታታት ያለበት ጠንካራ የስራ ባህል መገለጫ ነው። ሐመሮሃ መወገድ ያለበት ኋላ ቀር የስራ ባህል ማሳያ ነው። መ በጋራ መስራት ጠንካራ የስራ ባህልን አይገልጽም። መልሱ መበረታታት ያለበት ጠንካራ የስራ ባህል መገለጫ ነው የሚለው ነው። ደቦ ወይም ወንፈል ማህበራዊ ትብብርንና አንድነትን የሚያጠናክር ከባድ ስራዎችን በአጭር ጊዜና በትንሽ ጉልበት በውጤታማነት ለማጠናቀቅ የሚረዳ በመሆኑ ሊበረታታ የሚገባው ጠንካራና መልካም የስራ ባህል ነው። ጥያቄ ቁጥር 13 በግብርና ልማትና በመንገድ ግንባታ መካከል ያለው ትስስር ምንድን ነው? ሀ የመንገድ ግንባታ የግብርና ምርት ግብይትን ያፋጥናል። ለ ግብርና ለመንገድ ግንባታ ምንም አይጠቅምም። ሐመሩሃ የመንገድ ልማት የግብርናን ተግባር ይጎዳል። መ የግብርና እና የመንገድ ስራዎች አይገናኙም። ትክክለኛው መልስ የመንገድ ግንባታ የግብርና ምርት ግብይትን ያፋጥናል የሚለው ነው። የመንገድ መሰረተ ልማት መዘርጋት አርሶ አደሩ ያመረተውን የግብርና ምርት በፍጥነትና ያለ እንግልት ወደ ገበያ እንዲያደርስ ስለሚረዳው በግብርናውና በንግዱ ዘርፍ መካከል ያለውን የግብይት ትስስር እጅግ ያፋጥናል። 14ኛው ጥያቄ ከሚከተሉት ውስጥ የንባብ ጥቅም የሆነው የትኛው ነው? ሀ የእውቀት አድማስን ይገድባል። ለ ጥልቅ ውሳኔ ለመወሰን ያስችላል። ሐመሩሃ የተዛባ አስተያየት ለመስጠት ያስችላል። መ ለኋላ ቀር አስተሳሰቦች ተገዢ ያደርጋል። ጥልቅ ውሳኔ ለመወሰን ያስችላል ካላችሁ ትክክል ነው። ማንበብ ሰፊ መረጃንና ሁለንተናዊ እውቀትን ስለሚሰጥ አንድን ነገር ከተለያዩ አቅጣጫዎች መርምረን ሚዛናዊ፣ ምክንያታዊና ጥልቅ የሆኑ ውሳኔዎችን እንድንወስን አእምሯችንን ያበለጽግልናል። ስለዚህ ትክክለኛው መልስ ጥልቅ ውሳኔ ለመወሰን ያስችላል የሚለው ነው። 15ኛ በትርፍ ጊዜያችሁ የጋራ ጥቅምን ለማረጋገጥ ምን ምን ተግባራትን ታከናውናላችሁ? ሀ ቤተ መጻሕፍትን ማጽዳት። ለ ቴሌቪዥን መመልከት። ሐመሩሃ ለብቻ ሆኖ መጫወት። መ ቤት ውስጥ መተኛት። መልሱ ቤተ መጻሕፍት ማጽዳት የሚለው ነው። ቴሌቪዥን ማየት፣ መተኛትና ለብቻ መጫወት ግላዊ ፍላጎትን የሚያሟሉ ሲሆኑ እንደ ትምህርት ቤት፣ ቤተ መጻሕፍትን የመሰሉ የሕዝብ መገልገያዎችን ማጽዳት ግን ለሁሉም ተማሪዎች እኩል ጥቅም የሚሰጥ የጋራ በጎ ተግባር ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ከቀረቡ 15 ጥያቄዎች መልሶቻቸውና ማብራሪያዎች መካከል ስንቱን በትክክል መለሳችኋቸው? በጣም ጥሩ። እንቀጥል። ጥያቄ ቁጥር 16 ከሚከተሉት ውስጥ የግብረ ገባዊ ውሳኔ አሰጣጥን ትርጉም ሊገልጽ የሚችለው ሐሳብ የትኛው ነው? ሀ ሚዛናዊነት የጎደለው ፍርድ መስጠት። ለ ጥንቃቄ የተሞላበት ውሳኔን መተግበር። ሐመሩሃ ዘፈቀዳዊነት የተሞላበት ብይን መስጠት። መ ኃላፊነት የጎደለው ሐሳብ መሰንዘር። ጥንቃቄ የተሞላበት ውሳኔን መተግበር ካላችሁ ትክክል ነው። ግብረ ገባዊ ውሳኔ አሰጣጥ ማለት የአንድን ድርጊት በጎና መጥፎ ጎኖች፣ ህጋዊና ስነ ምግባራዊ እሴቶችን አመዛዝኖ ለሌሎች በማይጎዳ መልኩ ጥንቃቄ የተሞላበትና ትክክለኛ ውሳኔ ላይ መድረስና መተግበር ማለት ነው። 17ኛ የአካባቢው አስተዳደር የችግኝ ተከላ መርሃ ግብር ተግባር ላይ እንድንሳተፍ ጠየቀ።
ከኛ የሚጠበቀው ተግባር ምን ሊሆን ይችላል? ሀ በቀናነት በተግባሩ ላይ መሳተፍ፣ ለ በሰበብ አሳቦ ከተግባሩ መቅረት፣ ሐመርሃ ለይስሙላ ለመታየት መሄድ፣ መ ሰዎች እንዳይተባበሩ መቀስቀስ። መልሱ በቀናነት በተግባሩ ላይ መሳተፍ የሚለው ነው። የአካባቢ ጥበቃና የችግኝ ተከላ የጋራ ሕይወታችንና ተፈጥሮን የሚታደግ በጎ ስራ በመሆኑ ጥሪ ሲደረግልን ያለምንም ሰበብ በቅንነትና በንቃት በመሳተፍ ዜግነታዊ ግዴታችንን መወጣት ይኖርብናል። ጥያቄ ቁጥር 18 አንድ የጠና ህመም የገጠመው ግለሰብ የፋርማሲ ባለሙያን ያለ ሐኪም ማዘዣ ወረቀት መድኃኒት እንዲሸጥለት ጠየቀው። ባለሙያው ከሐኪም ትዕዛዝ ወረቀት ውጪ አልሸጥም ብሎ ከለከለው። ይህን የፋርማሲ ባለሙያውን ግብረገባዊ ውሳኔ እንዴት ታዩታላችሁ? ሀ መድኃኒት እንደ ምግብ ስለሚቆጠር ጉዳት አያስከትልም። ለ ማንም ሰው የፈለገውን መድኃኒት ገዝቶ መጠቀም ይችላል። ሐመርሃ ከሐኪም ትዕዛዝ ውጪ መድኃኒት መሸጥ ጉዳት ያስከትላል። መ ባለሙያው ለሰውየው መድኃኒት ቢሸጥለት ችግር የለውም። ትክክለኛው መልስ ከሐኪም ትዕዛዝ ውጪ መድኃኒት መሸጥ ጉዳት ያስከትላል የሚለው ነው። መድኃኒቶች ያለ ባለሙያ ምርመራና ማዘዣ ከተወሰዱ ለከፋ የጤና መታወክ አልፎም ተርፎም ለሞት ሊዳርጉ ይችላሉ። ስለዚህ የፋርማሲ ባለሙያው ሕግንና ስነ ምግባርን አክብሮ መከልከሉ የሰውን ሕይወት ለመጠበቅ የተወሰደ ትክክለኛ ውሳኔ ነው። ወደ ክፍል 1 ማገባደጃ ጥያቄዎች እየደረስን ነው። ጥያቄ ቁጥር 19 በትምህርት ቤታችሁ ሰላማዊ የመማር ማስተማር እንዲኖር ምን ምን ተግባራት ታከናውናላችሁ? ሀ የትምህርት ቁሳቁስ ሳያሟሉ መምጣት፣ ለ በትምህርት ሰዓት በክፍል መዟዟር፣ ሐመርሃ የቤት ስራን ከሌላ ጓደኛ መገልበጥ፣ መ የደንብ ልብስን ለብሶ መገኘት። መልሱ የደንብ ልብስን ለብሶ መገኘት የሚለው ነው። የትምህርት ቤትን ደንብና መመሪያዎች ማክበር፣ ለምሳሌ የደንብ ልብስ ለብሶ መገኘት በትምህርት ቤት ውስጥ ስነ ስርዓት እንዲሰፍንና ሰላማዊ የመማር ማስተማር ሂደት እንዲኖር ትልቅ አስተዋጽኦ ያደርጋል። ወደ ክፍል 1 የመጨረሻው ጥያቄ ደረሰን። ጥያቄ ቁጥር 20 ጓደኛችሁ የሌላ ተማሪ እስክሪብቶ ሲሰርቅ ብታዩ ምን ታደርጋላችሁ? ሀ በድርጊቱ አብሬ እሳተፋለሁ። ለ ድርጊቱን በዝምታ አሳልፋለሁ። ሐመርሃ እንዲመልስ እመክራለሁ። መ ከእርሱ ወይም ከእሷ ጋር እስማማለሁ። የክፍል 1 የመጨረሻው ጥያቄ ትክክለኛው መልስ እንዲመልስ እመክራለሁ የሚለው ነው። ስርቆት መጥፎና ስነ ምግባር የጎደለው ተግባር ነው። ስለዚህ የቅርብ ጓደኛችን ይህንን ስህተት ሲፈጽም ስናይ አብሮ በመሳተፍ ወይም በዝምታ በመተባበር ፈንታ ድርጊቱ ስህተት መሆኑን አስረድተን ንብረቱን ለባለቤቱ እንዲመልስ መምከር ይገባናል። የተከበራችሁ የዚህ ቻናል ተከታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። ከቀረቡት 20 ጥያቄዎች መካከል ስንቶቹን በትክክል እንደመለሳችሁ አስተያየት መስጫው ላይ ያገኛችሁትን ቁጥር አስቀምጡ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃው ቲዩብ ላይ አውርዳችሁ መጠቀም ትችላላችሁ። ክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።